ዮሐንስ ምዕራፍ 1 ቁጥር 16 ላይ እኛ ሁላችን ከሙላቱ በጸጋ ላይ ጸጋ ተጨመረልን። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በክርስቶስ ሆነ ይላል። እዚህ ላይ ሁለት ነገሮች በአንጻር ያስቀምጣል። አንደኛ በሙሴ የተሰጠ ሕግና በኢየሱስ የሆነ ጸጋ፣ ያኛው መሰጠት ሲሆን ይሄኛው መሆን ነው። ቀጥታ ሕግ በሙሴ ተሰጥቶ ነበረ ስለሚል ነበረ የምትለው ቃል ያለፈ ጊዜ አመልካች ስለሆነች አሁን አልተሰጠም ወይም ደግሞ የሕግ ዘመን አልፏል፣ የተሰጠው ነገር ቆመዋል ማለት ነው። እስቲ መጀመሪያ እንዴት ነበረ ለሙሴ ሕግ የተሰጠው? በጸጋና በሕግ መካከል ያለ ልዩነት ምንድነው? በጸጋስ መዳን ማለት ምን ማለት ነው? በዘጸአት ምዕራፍ 20 ላይ ለመጀመሪያ ጊዜ እግዚአብሔር ለእስራኤል ኔሽን፣ ለእስራኤል ሕዝብ፣ ለአሕዛብ አይደለም፣ ለእስራኤል ሕዝብ እግዚአብሔር ሕግን ሰጠ። ይህ ሕግ 10 ትእዛዛት ሲኖሩት 313 የሚያክሉ ደግሞ ማህበሩ የሚተዳደርበት የካህናትንና የቤተ መቅደሱን ሕግ ጨምሮ የሚተዳደሩበትን ሕግ እግዚአብሔር አስቀመጠላቸው። ከዛ በፊት እስራኤል ሕግ አልነበረው፣ በኪዳን ነበር የሚመራው። እግዚአብሔር አብርሃምን ሲጠራው በኪዳን የጠራው፣ ይሄን አድርግልኝ ይሄን አታድርግልኝ የሚል ሕግ አልሰጠው። ብቸኛ የተሰጠችው ሕግ የመገረዝ ሕግ ወይም የመገረዝ ኪዳን ውጪ። ከዛ በኋላ እግዚአብሔር ከአብርሃምን ካመጣው በኋላ ለአብርሃም ይስሐቅን ሰጠ። ይስሐቅ ደግሞ 2 ልጆች ወለደ፣ ያዕቆብና ኢሳውን። እግዚአብሔር ከያዕቆብ ጋር ተከተለ። ያዕቆብ 12 ወንድ ልጆች ወለደ። የ12ቱ ነገዶች አባት ነው። ከዛ በኋላ በዮሴፍ አማካኝነት ወደ ግብጽ አገር ሄዱ። በግብጽ ውስጥ ከተባዙ በኋላ በተጨነቁ ጊዜ ይበዙ ነበር ይላል። ጭንቀት ከበዙ በኋላ እግዚአብሔር ይህንን ሕዝብ ለማሰብ መልሶም ወደ አገሩ ለማምጣት፣ ወደ ተስፋይቱ ምድር፣ ወደ ቃል ኪዳኒቱ አገር ለማምጣት እግዚአብሔር በሙሴ አማካኝነት የፈርዖንን ቀንበር ሰብሮ የኤርትራ ባህር አሻግሮ ምድረ በዳ ላይ እያሉ እግዚአብሔር ከዚህ በኋላ ይሄና እኔና ይሄ ሕዝብ በሕግ መታሰር አለብን ወይም ደግሞ ሕግ የሚባል መካከለኛ ነገር ያስፈልጋል ብሎ ስላመነ ሕግን ሰጣቸው። ሕጉ በጣም ቅዱስ ነው፣ በጣም ንጹህ ነው፣ በእግዚአብሔርም ቁመት ልክ ነው። ሕጉ ላይ ነውር የለም። ነገር ግን የሰው ልጅ ተፈጥሮ እግዚአብሔር የሰጠውን ሕግ እንዲጨርስ እንዲፈጽም አቅም አይኖረውም። ምክንያቱም የዝንብ ተፈጥሮ ያላት ዝንብ ማር ማምረት አትችልም። ለምንድን ነው ማር ማታመርተው? ተፈጥሮዋ ኔቸሯ ቆሻሻ ላይ ማረፍ ስለሆነ የፈለገ ስልጠና ቢሰጣት፣ የፈለገ ትምህርት ብትወስድ፣ በተለያየ ኮሌጅ ብታልፍ፣ አበባ ባለበት ቦታ ማር እንድታመርት ብትለቀቅ እርግጠኛ ነኝ የአበባው ማዛ ቀዩን ቀለም ትታ ታች ብስባሽ ላይ ታርፋለች። ለምን? ኔቸሯ ስለሆነ። የሰው ልጅ ኔቸር ኃጢአተኛ ኔቸር በአዳም የተቀበለ ስለሆነ የተሰጠውን ሕግ መፈጸም አይችልም። ኢቭን እንኳ እግዚአብሔር ኃጢአት ያንን መፈጸም እንደማይችሉ ያውቃል። እግዚአብሔር ራሱ ያንን ኃጢአት ካላስወገደው በስተቀር እግዚአብሔር ራሱ ያንን የነሱን ነገር ኔቸራቸውን ካላስወገደው በስተቀር ሰው ልጅ በራሱ ተፈጥሮ ሕግን ፈጽሞ የሕግን በረከት መቀበል አይችልም። በዚህ ሕግ ሲባል እርግማን ብቻ አለው አይደለም፣ እርግማንም በረከትም አለው። በዘዳግም መጽሐፍ ምዕራፍ 28 ከቁጥር 1 እስከ 15 ድረስ በሕግ ውስጥ ስለሚገኙ በረከቶች ይናገራል። እሺ የዚህን የተጻፈውን ሕግ ብትሰማ፣ በዚህም የተቀመጡትን ትእዛዛት በጥንቃቄ ብትከተል እግዚአብሔር አምላክህ ከአሕዛብ ሁሉ በላይ ከፍ ከፍ ያደርጋል። አንተ ራስ እንጂ ጅራት አትሁን። የከብትህ ርቢ፣ የላምህ ርቢ፣ የእርሻ ፍሬ፣ ቧቃህ፣ እንቅብህ ብሩክ ይሆናል። በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ፣
አንተ ለአሕዛብ ታበድራለህ፣ አንዳችም ከማንም ሰው መበደር አትችልም። ይሄ በሕግ ውስጥ የሚገኘው በረከት ነው። ግን ሕጉ ሪኳየርመንቱ ምንድን ነው? ሕጉን መፈጸም ነው የሚያስባርካችሁ። ሰው ሕጉን መፈጸም ካልቻለ ከዘዳግም ምዕራፍ 28 ከቁጥር 15 በኋላ እስከ መጨረሻ ያሉት እርግማኖች፣ በከተማ እርጉም ትሆናለህ፣ በእርሻ እርጉም ትሆናለህ፣ ስትወጣ እርጉም ትሆናለህ፣ ስትገባ እርጉም ትሆናለህ። እግዚአብሔር በላይ ላይ በተነሱ ጠላቶች በአንድ መንገድ ይመጡባል፣ አንተ በሰባት መንገድ ትበተንባቸዋለህ። እግዚአብሔር ሰማዩን ናስ ምድሩን ብረት ያደርግባል። እንዴ የሕጉ እርግማን መጨረሻ ይገርመኛል። ወደ ግብፅ ሀገር በመርከብ ትመለሳለህ፣ ራስህን ለግዢ ታቀርባለህ። እግዚአብሔር ካወጣው ባርነት ማለት ነው። ማንም የሚገዛ አይኖርም። የተጨነቅ የተዘረፍክ ትሆናለህ። ስለዚህ ሕጉ በሰው ስራ ላይ የተመሰረተ ነው። ሕግ በሙሴ ተሰጥቶ ነበር። በሙሴ የተሰጠው ሕግ በሰው ጥረት በሰው ጉልበት ላይ የተመሰረተ ነበር። ሕጉ መፈጸም ለቻለ ሰው በረከት አለው። ሕጉ መፈጸም ላልቻለ ሰው በረከት የለውም። ክሊር እና ኢን ብላክ ኤንድ ዋይት። እግዚአብሔርም ይህን እንደማይፈጽም ያውቅ ነበር፣ በትክክል ያውቃል። ስለዚህ በሙሴ የተሰጠው ሕግ ባህሪ በኢሳይያስ መጽሐፍ ምዕራፍ 1 ቁጥር 18 ላይ እሺ ብለህ ብትታዘዝ የምድርን በረከት ትበላለህ፣ እምቢ ብለህ ብታምጽ ሰይፍ ይበላል። ስለዚህ ጉዳዩ ጨዋታው ያለው ባንተ ማድረግና ወይም በሰውየው ማድረግና አለማድረግ ላይ ተመሰረተ። በሕጉ ስርዓት ላይ እምነት ምንም አይነት ቫልዩ የለውም። አንደርላይን ዚስ። ሕግ ላይ ማመን አይጠበቅብህም፣ ሕግ ላይ መስራት የሚጠበቅብህ። ስለዚህ ያ ሕጉ ምን እያደረገ መጣ? ሰዎችን እየገደለ ሰዎችን እያጠፋ ባይዘው ልንገራችሁ፣ ከዘጸአት ምዕራፍ 20 ሕጉን ከተቀበሉበት ቀንና ኢየሱስ እስከመጣበት ጊዜ ድረስ ሕጉን ባለመፈጸማቸው ትልቅ የነበረው ኔሽን፣ ትልቅ የነበረው ሕዝብ ሕጉን ባለመፈጸም እየሟሟ መጨረሻ ላይ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በጣም ትንሽ ይሁዳ የምትባል ከተማ 11ዱ ነገስታቶች 11ዱ ነገዶች የት እንደገቡ ራሱ አይታወቅም። ፈራርሰው መጨረሻ ላይ ለቅሬታ የቀሩት የይሁዳ ከተማ ብቻ። ይሁዳም ራሱ በባርነት ውስጥ ያለች፣ ሮማውያን በቀኝ ገዥነት የሚያስተዳድሯቸው፣ በራሳቸው ላይ መብት የሌላቸው፣ በአገራቸው ላይ መብት የሌላቸው፣ በሰውነታቸው ላይ መብት የሌላቸው የሮማውያን ሊትራሊ ባሪያዎች ነው የጠበቁት። ሰው በራሱ ሕግን ፈጽሞ በረከት ማግኘት አልቻለም። ስለዚህ ኢየሱስ ወደዚህ ምድር ሲመጣ አንድ ብስራት አበሰረ። ማን መፈጸም ያልቻለው አንድ በሕጉ አቅጣጫ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ እኔ ሕግንና ነቢያትን ልሽር የመጣው እንዳይመስላችሁ። ብዙዎች ሽረዋል። ሕጉ መሻር ማለት አለመፈጸም ነው፣ አለማድረግ ነው። ላለማድረግ የመጣው እንዳይመስላችሁ፣ ልፈጽመው እንጂ። መፈጸም የምትለው ዳምላክ የሚል ነው የዕብራይስጥ ትርጉሙ። ምን ማለት ነው? ማርካት፣ መጨረስ፣ ነገርን መፈጸም፣ ኮምፕሊት ማድረግ። ኮምፕሊት ላደርገው ነው የመጣው ታዲያ ኢየሱስ እኛን ወደ ጸጋ ሕይወት ያመጣን መጀመሪያ ራሱ ሕግን ፈጽመው ነው። ከሕግ አንዲቷ ነቁጣ ከምታልፍ አለ ሰማይና ምድር ቢያልፍ ይቀላል አለ። ሕግ ሙሉ ለሙሉ መልሱን ማግኘት አለበታል።
እሱ ብቻ አይደለም፣ ህግንም እየተረጎመ ነው የመጣው። ሙሴ ያላችሁ ህግ ብቻ በቂ አይደለም። ሙሴ ካላችሁ ህግ በላይ ሌላ ደግሞ የሚጠብቅ ህግ አለ። ለምሳሌ ሙሴ አትግደል ሲል ሰምታችኋል። ወንድሙን ጨርቃም ብሎ የሚሳደብ የገሃነም ፍርድ ይገባዋል። አታመንዝር ሲባል ሰምታችኋል። ያየ የተመለከተ ከሷ ጋር ያኔ አመንዝሯል። ፊዚካሊ ኮንታክት መፈጸም ብቻ አይደለም፣ በማየት በመመልከት ኢቭን በዛ ነገር ውስጥ ገብታችኋል። ኦልሬዲ የዛ ኃጢአት ባለዳዎች ሆናችኋል። ስለዚህ ኢየሱስ የፈጸመው ህግ ሙሴ ባሰፈረላቸው ደረጃ ብቻ ሳይሆን ከሙሴም በላይ ተርጉሙት፣ ህጉን ተርጉሙት ማለት የፈለገው ይሄን ነው ብሎ እስከ መጨረሻው ህጉ እስከሚፈልገው ጥማት ድረስ help me Jesus ህጉ እስከሚፈልገው ጥማት ድረስ ህጉን አረከው እና በዮሐንስ ወንጌል ምዕራፍ 18 ቁጥር 30 ላይ ተፈጸመ አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ልፈጽመው ነው የመጣሁት አለ። እየፈጸምኩት ነው ገና አለ። በመፈጸም ጉዞ ላይ ነኝ አለ። ከዛ በኋላ ያለምንም ኃጢአት ያለምንም በደል በህጉ ላይ ምንም ኃጢአት ሳይሰራ ኃጢአት ሳይገኝበት በዮሐንስ ወንጌል ምዕራፍ 18 ቁጥር 1 ላይ ቁጥር 30 ላይ ተፈጸመ። ከዚህ በኋላ ኃጢአት የሚባለው ነገር ህግ የሚባለው ነገር ተፈጽሟል። ኢየሱስ ህጉን ሲፈጽም ምን ይሆን ይመስላችኋል? በህጉ ውስጥ የተቀመጠው በረከት ሁሉ ባለቤት ሆነ። በዘዳግም መጽሐፍ ምዕራፍ 28 ቁጥር 1 እስከ 15 ያለው ቅድም እግዚአብሔርን ህግ አጥብቀህ ብትሰማ በውስጡ የተጻፈውን በጥንቃቄ ብትከተል እግዚአብሔር በከተማ ብሩክ ያደርጋል፣ በከብት ብሩክ ያደርጋል፣ ስጦታ ብሩክ ትሆናል፣ ስትገባ ብሩክ ትሆናል፣ የከብት ርቢ የላምህ ርቢ ልጆችህ ብሩክ ይሆናሉ የሚለውን በረከት ባለቤት ሆነ። ለምን? ህጉን ለፈጸመ ሰው ህጉ ይሄንን በረከት ይሰጣል። ህጉን የተሰጠው የእስራኤል ህዝብ ግን በረከቱን መቀበል ህጉን መፈጸም አቅቶት ተሸራርፎ ያ the greatest nation all over the world የነበረ ባህር ተከፍሎ የተሻገረ ሴቦና አግን በምድረ በዳ ላይ ድምጥ ማጡን ያጠፋ ገና ጉዞ ሲያደርግ በከነዓን የነበሩ 31 ነገስታት የተንቀጠቀጡለት እግዚአብሔር አብሮት የሚወጣው የነበረው ያ ትልቁ ህዝብ ተሸራርፎ ኦልሞስት ለ1000 ዓመታት ያክል በባርነት ተቀመጠ። ከባቢሎን ምርኮ በኋላ እስራኤል ነፃ ወጣ። ሁሌም በባርነት ነው። እግዚአብሔር በተደጋጋሚ ተናግሯቸዋል። ህጉ መፈጸም ስላልቻላችሁ ህጉ ይሄን ብሏቸዋል፣ እንዲህ ብላቸዋል። የገባችሁት ቃል ኪዳን የተጋባችሁት ያ ህግ እየቀጣችሁ ነው። አንድ ግን ህግ መፈጸም የሚችል ከሰማይ የወረደ የህይወት እንጀራ የሆነ የናዝሬቱ ኢየሱስ ግን ወረደና ምን አረገ? ህጉ ምን አለው? ፈጽሙ። ከዛ ምን አለ? ተፈጽሟል። ተፈጸመ ሲል ለህጉ ውስጥ ያለው any blessing እርግማኑ አይደለም። any blessing የማን ሆነ? የኢየሱስ ክርስቶስ ሆነ። አሁን ጸጋ ታዲያ ምንድን ነው? ጸጋ የሚለው grace የሚለው ቃል ነፃ ስጦታ፣ ክፍያ የሌለበት እንዲሁ የምትቀበሉት መልሳችሁ ለመስጠት አቅም የሌላችሁ ኢየሱስ በሱ ላመኑት ሁሉ በኢየሱስ ክርስቶስ ላመኑት ሁሉ በጸጋ መዳንን በህግ መዳንን አይደለም በጸጋ መዳንን እንዲሁ በነፃ ሰጠ። ስለዚህ አሁን መዳን በህግ ሳይሆን መዳን ህጉን በፈጸመ በክርስቶስ ላይ ሆነ። ኢየሱስ እንዲህ አለ፣ ማንም በእኔ የሚያምን አለ ማንም በእኔ የሚያምን ይድናል አለ። ሪኳየርመንቱ ህግ መሆኑ ቀርቶ እምነት ሆነ። ብሉይ ኪዳን ሪኳየርመንቱ ስራ ነው። አዲስ ኪዳን ሪኳየርመንቱ እምነት ነው። በማመን ብቻ የሚገኝ ደህንነት ወደ ህይወታችን መጣ። ስለዚህ ዛሬ ላገኘነው ደህንነት
ሳልቬሽን የግሪኩ ቃል ሶቶሪያ። ይህንን ትምህርት እሰራዋለሁ፣ ሶቶሪያ የሚለውን ትምህርት። ለዚህ ሶቶሪያ ድህንነት ለሚባለው ነገር የትኛውም ሰው ምንም ነገር አላዋጣም። የኢየሱስ ክርስቶስ ስራ ውጤት ብቻ ነው። ለዛ ነው ጴጥሮስ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያቱ ኢየሱስ ከሙታን መነሳቱ ነው። ኢየሱስ ለምን ሞተ? ለኃጢአታችን ሞተ። ኢየሱስ ለምን ተነሳ? ለጽድቃችን ተነሳ። ኢየሱስ ሕጉን ፈጽሞ ሙቶ በመነሳቱ ምክንያት ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍ ርስት በልጁ በኢየሱስ ክርስቶስ ድጋሚ ወለደን። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ጴጥሮስ ዘጋው። ዛሬ እኛ ሁላችን ይሄ የዮሐንስ ወንጌል የተጻፈው ኢየሱስ ክርስቶስ ሞቶ ተቀብሮ ካረገ እና መንፈስ ቅዱስ ከወረደ ከ66 ዓመት በኋላ ነው ተብሎ ይታመናል። ወይም በመጨረሻ የተጻፉት የዮሐንስ ወንጌል የዮሐንስ መልእክቶች ናቸው ተብሎ ይታመናል። ምክንያቱም በእድሜ ረጅሙ በተፈጥሮ ሞትም የሞተው ዮሐንስ ብቻ ስለሆነ ከሐዋርያቶች እና እኛ ሁላችን ሲል አሕዛብ፣ ባሪያ፣ ጨዋ፣ አይሁዳዊ እኛ ሁላችን ከሙላቱ ከጸጋ ላይ ጸጋ ተቀበልን። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት በክርስቶስ ሆናል። ጸጋና እውነት ግን በማን ሆነ? በክርስቶስ ሆነ። ምን ማለት ነው? ኢየሱስ ሕግን ከፈጸመ በኋላ ራሱን መስዋዕት አድርጎ ከሰጠ በኋላ እጁን ዘረጋ። ማንም በሱ ለሚያምን ሰው የመዳን ጸጋ ተሰጥቷል ብሎ ይህም ጸጋ ዓለማዊ ምኞትን ክደን የተባረከው ተስፋችን ጌታችን ኢየሱስ ክርስቶስን እንድንጠባበቅ ያደርገናል እንዳለ ጳውሎስ ማለት ነው። ብዙ ጊዜ ሰዎች መጀመሪያ ጽድቅና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ብሏልና በክርስትና ሕይወት ውስጥ ጽድቅና መንግስት እየፈለኩኝ መቀጠል አለብኝ ሌላው እንዲጨመርልኝ የሚል አመለካከት አለ። በመጀመሪያ ደረጃ ኢየሱስ ክርስቶስ ይሄን ያላቸው ሰዎች ለማን ናቸው? ኢየሱስ መስዋዕት ሳይሆን በፊት ጸጋ አልተለቀቀም ነበር። ኢየሱስ ይኖር የነበረው ራሱ ከሕግ በታች ነበር። ለዛ ነው ከሴት የተወለደ ልጁን ከሕግ በታች ላከው የተባለው። ኢየሱስ በዚህ ምድር ላይ ሲመላለስ ከሕግ በታች ነበር የተመላለሰው። ከሕግ በታች ነው። ሕግ በታች መሆን ካልቻለ ሕግ መፈጸም አይችልም። ከሕግ በታች ለነበሩ ሰዎች ደህንነታቸውን ያላረጋገጡ ሰዎች እንዲህ አላቸው ጌታ፣ ጽድቅና መንግስቱን ፈልጉ። እኛ ግን ኦልሬዲ በልጁ በኢየሱስ ክርስቶስ የሥራ ውጤት የጽድቅና የመንግስቱ ባለቤቶች ነው የሆነው። በጽድቅና መንግስት ውስጥ ነው የምንኖረው። የምንፈልገው ጽድቅ የለንም፣ ግን በምንኖርበት የዛ የጽድቅ ህይወት የምንኖርበት በዛ የጸጋ ህይወት እንዴት እንደምንኖር ማወቅ ነው ያለብን። ጳውሎስ ለዛ እኮ ነው በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ መክራችኋለሁ ያለው። የተጠራንበት መጠራት የጸጋ መጠራት፣ የነፃ ስጦታ መጠራት። ማንም በደህንነት ላይ ያዋጣው ምንም ነገር የለም። መዝሙረኛው ይህን ተረድቶ ምን አለ? ምዕራብ ከምስራቅ እንደሚርቅ ኃጢአቴን እንዲሁ ከኔ ያርቃል። ሰማይ ከምድር ከፍ እንደሚል ምሕረቱን ለኔ እንደዚሁ ከፍ አደረጋል። ተነበየ።
ኃጢአቴ እኔ ላይ ያለው ኃጢአት አንድ ጊዜ እኔ አርቃለሁ አይደለም ያለው። እኔ እንደምንም ፈጽማለሁ፣ እኔ እንደምንም ብታጠብና ነጻለሁ አይደለም ያለው። አንድ አለ ምስራቅ ከምዕራብ እንደሚልቅ ኃጢአቴን ሊያርቅ የሚችል አንድ ኃይል አለ። እሱም ከእግዚአብሔር ቀኝ የወጣው የናዝሬቱ ኢየሱስ ነው። ኢየሱስ ሕግን ፈጽሞ ኃጢአታችንን ካረቀ በኋላ በእምነት መሰማሪያ አገኘን። በእምነት ጸጋ ከመጣ በኋላ ሪኳየርመንቱ እምነት ነው እንጂ ስራ አይደለም። ጸጋ ከመኖሩ በፊት ከመምጣቱ በፊት ሪኳየርመንቱ ምንድነው? ሕግ ነው። ሕጉን እስካልፈጸምክ ድረስ ከሕጉ ምንም አይነት በረከት አታገኝም። በጌታዬ በኢየሱስ ድናችኋል።